ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ትውልደ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ እንኳን ደስ ያለን ኢትዮጵያ ለታላቅ ሹመት ተመረጠች ለታላቅ ማዕረግም ተሾመች ሆኖም ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ለታላቅ ሹመት ሲመረጡ ኢሳያስ አፈወርቂ ባልጠበቀው ባላሰበው መንገድ በአሜሪካ ተመረጠ ፕሬዝዳንት ትራምፕ ሰተት ብለው ኤርትራ ገቡ የኢትዮጵያ የባህር በር ጥያቄ አደጋ ላይ ወደቀ ዝርዝሩን ተሰሙታላችሁ ትውልደ ኢትዮጵያውያን በሙሉ ከዳርዳር ሊሰሙት የሚገባ ሰበር ዜናና መረጃ ነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጦርነት ጋር ተያይዞ በሄርሙዝ ወሽመጥ ላይ እጅግ አስፈሪም የተኩሶ መግደል ውሳኔ ትዕዛዝ አስተላለፉ ዓለም በሙሉ በሁኔታው ተጨንቋል ዝርዝሩን ተሰሙታላችሁ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቷን እየተጫናችሁ ግቡ እኔ ዜናዎቹንና መረጃዎቹን ለእናንተ በሚመጥን መልኩ አዘጋጅቻቸዋለሁ ሰናይ ቆይታ አብረን እንከታተለው ወደ ቀዳሚው ዜናና መረጃ ስናልፍ የኢትዮጵያ ታላቅ መመረጥ የኢትዮጵያ ታላቅ ሹመትና ከአፍሪካ ሀገሮች መካከል ኢትዮጵያ ብቻ የተመረጠችበትን የብስራት ዜና እንዲሁም ፕሬዝዳንት ትራምፕ ሰተት ብለው ኤርትራ መግባታቸውና ኢሳያስ አፈወርቂ ከጧት ከማታ ያላሰቡት ያልጠበቁት ልዩ መመረጥ ማግኘታቸውን የኢትዮጵያ የባህር በር ጥያቄ ለምን አደጋ ላይ እንደወደቀም ያዘጋጀነውን ዜናና መረጃ ከማቅረባችን በፊት ፕሬዝዳንት ትራምፕ ከኢራን ጋር በተካሄደውና ከኢራን ጋር እየተካሄደ ባለው ጦርነት ምክንያት በሄርሙዝ ወሽመጥ የተኩሶ መግደል እጅግ በጣም አደገኛና አስደንጋጭ ሆነ ያስተላለፉትን ትዕዛዝ ቀድመን እናቀርብላችሁ ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሄርሙዝ ወሽመጥ ፈንጂዎችን በሚያጠምዱ ትናንሽ የኢራን ጀልባዎች ላይ የባህር ኃይላቸው ተኩሶ እንዲገድል ቀጥተኛ ትዕዛዝ በመስጠት በመካከለኛው ምስራቅና በአሜሪካና በኢራን መካከል ያለውን ውጥረት ከወትሮ በተለየ መልኩ ከፍ እንዲል አደረጉት ተባለ ፕሬዝዳንቱ ዛሬ ሐሙስ ጧት በትሩዝ ሶሻል ሚዲያ ገጻቸው ባስተላለፉት መልእክት የዓለማችን ወሳኝ የነዳጅ መተላለፊያ በሆነው የሄርሙዝ ወሽመጥ ላይ ኢራን የጣለችውን እገዳ ለመስበር አሜሪካ ገዳይ ጥቃትን እንደምትጠቀምና ለሁሉም ወታደሮቿና የባህር ኃይሎቿም ትዕዛዝ እንዳስተላለፈች ፕሬዝዳንቱ አሳወቁ የዚህ ትዕዛዝ ዋና ነጥቦች የገዳይ ጥቃት ትዕዛዝ የአሜሪካ የጦር ኃይሎች ፈንጅ በሚያጠምዱ የኢራን አብዮታዊ ዘበኛ IRGC ጀልባዎች ላይ ያለምንም ማንገራገርና ያለምንም ርህራሄ እርምጃ እንዲወስዱ ትዕዛዝ ተሰጥቷቸዋል የዚህ ወታደራዊ ትዕዛዝና ኦፕሬሽን ዋና ነጥቦች የገዳይ ጥቃት ትዕዛዝ የአሜሪካ የጦር ኃይሎች ፈንጅ በሚያጠምዱ የኢራን አብዮታዊ ዘበኛ IRGC ጀልባዎች ላይ ያለምንም ርህራሄና ያለምንም ማንገራገር እርምጃ እንዲወስዱ ልዩ ትዕዛዝ ተሰጥቷቸዋል ይህም ረቡዕ ዕለት በኢራን ኃይሎች በ3 ጭነት መርከቦች ላይ የተፈጸመውን ጥቃት ተከትሎ የመጣ ነው ተብሏል የፈንጅ ማጽዳት ስራ ፕሬዝዳንት ትራምፕ የአሜሪካ የፈንጅ ማጽዳት ስራዎች በ3 እጥፍ እንዲጨምሩ መታዘዙን ገልጸዋል ይሁን እንጂ የፔንታጎን ባለስልጣናት ወሽመጡን ከፈንጅ ሙሉ በሙሉ ለማጽዳት እስከ 6 ወር ሊፈጅ እንደሚችል አስጠንቅቀዋል የኢራን የባህር ኃይል ኪሳራ ፕሬዝዳንቱ በመልእክታቸው ከ159 የኢራን የጦር መርከቦች በባህር ግርጌ ሰምጠዋል ወይም ከባህር በታች ሰምጠዋል ሲሉ ተናገሩ 159 የኢራን የጦር መርከቦች ሰመጡ ነው የተባለው ይህም ቀደም ባሉ ሳምንታት በሁለቱ ኃይሎች መካከል በነበረው ግጭት የደረሰውን ኪሳራ በከፍተኛ ሁኔታ ከፍ ማለቱን የሚያመላክት ነው ተብሏል የነዳጅ ጫኝ መርከቦችን መያዝ ይህ ትዕዛዝ ከመውጣቱ ጥቂት ቀደም ብሎ የአሜሪካ ጦር ማጀስቲክ ኤክስ የተባለች የኢራን ነዳጅ በህገወጥ መንገድ ስታጓጉዝ ነበር የተባለች መርከብ በህንድ ውቅያኖስ ላይ መያዟን አስታውቀዋል ወደ ቀጣዩ ዜና ስናልፍ ታላቅ የብስራት ዜና ተሰማ ኢትዮጵያ ከፋለች ኢትዮጵያም ተመረጠች የታላቅነት ምርጫና የታላቅነት ሹመት ዛሬ ኢትዮጵያ ተጎናጽፋለች 55ቱ የአፍሪካ ሀገራት ይሄን እድል አላገኙም ኢትዮጵያ ብቻ ነች የተመረጠችው ዝርዝሩን አብረን እንከታተለው አሁን ባለው በአርቲፊሻል ኢንተለጀንስ ዕውቀት ደግሞ አንድ ሰው ባደረገው ሰዓት የካንሰር አንድ ሴል በቲሹ ሌቭል ምልክት እንዳላት ስልኩ ሲያይ ፕሮሰስ አድርጎ ለሐኪሙ ሪፖርት ያደርጋል በሽተኛው ሳያቅ ሐኪሙ ደውሎና ይለዋል ይሄ ዓለም ላይ ራሽያ እየሞከረች ነው ቻይና እየሞከረች ነው አሜሪካ እየሞከረች ነው እስራኤል እየሞከረች ነው
ገና ካንሰር በሴል ደረጃ ኢመርጅ ማድረጉን በያዝነው ስልክና ሰዓት አውቆ ምንም አይነት ወደ መግደል ራሱን ሳያሳድግና ሳይሸጋገር እና ሳይባዛ ማስቀረት የሚችል አቅም አለው። የካንሰር አንዱ ችግር የመባዛት አቅሙ ነው። ጊዜ ባገኘ ቁጥር ይባዛል። ከተባዛና ጥቃት ካደረሰ በኋላ እሱን ማጥፋት በተለይ በኬሞቴራፒ በሚሆንበት ሰዓት ከፍተኛ የሆነ ሳይድ ኢፌክት አለ። ብዙ ሰዎችም ከኬሞቴራፒ በኋላ የመትረፍ አቅማቸው በጣም አነስተኛ ነው። ሕክምና ላይ ያለው ኢምፖርታንስ የዛሬ 5 ዓመት ገደማ የሚነገረው ፋርማሲ ሰራተኞችን ይተካል የሚል ነበር። በሁሉም ፋርማሲ 24 ሰዓት ምሳ ሰዓት ሻይ ሰዓት ሳይል ማንኛውም በሽተኛ ሐኪሙ ጋር ቀርቦ መድኃኒት ሲታዘዝለት በአቅራቢያ ያለው ፋርማሲ ሰውየው ከመሄዱ በፊት በኦንላይን የሚፈልገውን መድኃኒትና መጠን አውቆ አዘጋጅቶ ሰውየው ሄዶ በኮድ ምልክት ሲያሳይ አርቲፊሻል ኢንተለጀንሱ ኢን ሚኒት የተዘጋጀለት መድኃኒት ይሰጠዋል። ይህም ተሞክሯል። የዛሬ 10 እና 15 ዓመት የፋርማሲ ስራ ሙሉ በሙሉ በአርቲፊሻል ኢንተለጀንስ ይተካል ተብሎ ይታሰባል። ከዚህ አንጻር እንግዲህ ብዙዎች አርቲፊሻል ኢንተለጀንስ ሲያድግ የሰዎችን የስራ ድርሻ ይሻማል የሚል ክርክር የሚከራከሩ ሰዎች አሉ። አርቲፊሻል ኢንተለጀንስ የሰውን የስራ ድርሻ መሻማት አይችልም። አርቲፊሻል ኢንተለጀንስ ከሰው በታች ነው። ከሰው የሚሻለው የማይበላ የማይደክም የማይተኛ በመሆኑ ነው እንጂ በሕክምናው ሴክተር እንኳን ብዙ ሐኪሞችን የመተካት አቅም ያለው አርቲፊሻል ኢንተለጀንስ አንድ ነርስ መተካት አይችልም። ትልቁ የአርቲፊሻል ኢንተለጀንስ ሊሚቴሽንስ ነርስ አይተካም። ቢኮዝ ኢሞሽናል ኢንተለጀንስ የለው። ኢሞሽናል ኢንተለጀንስ ስለሌለው ነርስን አይተካም። ሐኪም በአብዛኛው በጭንቅላትና በዳታ ስለሚሰራ ነው ሐኪም ይተካል የሚባለው። አንድን ኤሪያ ሙሉ በሙሉ ተክቶ ሰው ማስወገድ አይችልም። ሰው የሚደክምባቸውን ኤሪያ ደግሞ በብዙ እጥፍ መተካት ይችላል። ከዚህ ታላቅ መመረጥና ከዚህ ብስራት ጀርባ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያልጠበቁት ያላሰቡት ነገር ገጥሟቸዋል። እጅግ ከዚህ በፊትም አስበውት የማያውቁት በአሜሪካ እንደዚህ እመረጣለሁ እታጫለሁ ብለው አስበው አያውቁም ነበር። ይህ ሁኔታ ግን የኢትዮጵያን የባህር በር ጥያቄ በከፍተኛ ሁኔታ ችግር ውስጥ ጥሏል ነው የተባለው። ወደሱ የምንመለስ ይሆናል። አሁን ግን የኢትዮጵያን መመረጥ፣ የኢትዮጵያን ከፍታ፣ የኢትዮጵያን ታላቅነት፣ የኢትዮጵያን ሹመት በዝርዝር ላስደምጣችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ መሪ ቻምፒየን ሆነው መሾማቸው ተገለጸ። ሹመቱ ይፋ የሆነው በአዲስ አበባ በተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ነው ተብሏል። የአፍሪካ ህብረት ኮሚሽን ባወጣው መግለጫ ጠቅላይ ሚኒስትሩ ለዚህ ከፍተኛ ኃላፊነት የተመረጡት በኢትዮጵያ ዲጂታል ትራንስፎርሜሽን ለማፋጠን ባሳዩት ቁርጠኝነትና በዘርፉ ባከናወኗቸው አበረታች ተግባራት መሆኑ ተጠቁሟል። የሹመቱ ዋና ዋና ነጥቦች የቴክኖሎጂ ሉዓላዊነት፣ ጠቅላይ ሚኒስትሩ አፍሪካ በቴክኖሎጂው ዘርፍ የራሷን አሻራ እንድታሳርፍና በሰው ሰራሽ አስተውሎት የታገዘ የኢኮኖሚ እድገት እንድታመጣ የመሪነት ሚና እንዲጫወቱ ተሹመዋል ተባለ። የዲጂታል ጤና አገልግሎት በሀገሪቱ የተሻለና ቀልጣፋ የጤና አገልግሎት ለመስጠት ዲጂታል ቴክኖሎጂን የመጠቀም ስራዎችን በበላይነት ይመራሉ ተብሏል። የኢትዮጵያ ተሞክሮ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መቋቋምና በሀገሪቱ ዘርፉ እያደገ በመምጣቱ ምክንያት ለበርካታ የአፍሪካ ሀገሮች አርአያ እንዲሆንና በርካታ የአፍሪካ ሀገሮች በቴክኖሎጂና በአርቲፊሻል ኢንተለጀንስ ዙሪያ ወደ አዲሱ ዓለም እንዲመጡና እንዲቀላቀሉ ተወዳዳሪም እንዲሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን በኃላፊነት ይመራሉ ተብሏል። የአፍሪካ ሀገራት 55 ሀገራት በሙሉ ማለት ነው ወደ ቴክኖሎጂ፣ ወደ ኤአይ፣ ወደ ዲጂታል፣ ወደ አጠቃላይ ወደ ዘመኑ ወደሚዋጀው ቴክኖሎጂ እንዲመጡ ጠቅላይ ሚኒስትሩ 55ቱን ሀገሮች ይመራሉ ማለት ነው። ይህ ለኢትዮጵያ ታላቅ ሹመት፣ ታላቅ መመረጥ ነው። እንግዲህ ኢትዮጵያ ተመረጠች፣ ኢትዮጵያ ተሾመች፣ ኢትዮጵያ አደገች፣ ኢትዮጵያ ከፍ አለች ሲባል መልክዓ ምድሩም፣ ተራራው፣ ወንዙም ሁሉ ነገር ይሾማል፣ ይመረጣል ማለት አይደለም። ትውልደ ኢትዮጵያውያን የሆኑ ሰዎች ሲመረጡ ነው ኢትዮጵያ
ኢትዮጵያ ተመረጠች፣ ኢትዮጵያ አደገች፣ ኢትዮጵያ ተሾመች፣ የኢትዮጵያ ታላቅነት ተበሰረ የሚባለው። ወደ ቀጣዩ ዜናና መረጃ ስናልፍ ኤርትራ ከጧት ከማታ ያላሰበችው ያልጠበቀችው መመረጥና ያልጠበቀችው አዲስ የዲፕሎማሲ ግንኙነት ተከፈተላት። ፕሬዚዳንት ትራምፕ ሰተት ብለው ኤርትራ ገቡ። ሁኔታው ግን የኢትዮጵያን የባህር በር ጥያቄ አደጋ ላይ እየጣለ ነው ተብሏል። ዝርዝሩን አብረን እንከታተለው። በመሃል የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ አስታውሳችኋለሁ። ኤርትራ ያላሰበችው ተመራጭነት ከአሜሪካ መጣላት። ፕሬዚዳንት ትራምፕ ሰተት ብለው ኤርትራ ሊገቡ ነው። የኢትዮጵያ የባህር በር ጥያቄ ግን አደጋ ላይ ይወድቃል ተብሏል። የትራምፕ አስተዳደር በምስራቅ አፍሪካ ያለውን ጂኦፖለቲካዊ ስትራቴጂ ለመቀየርና ከኤርትራ ጋር ያለውን ግንኙነት እንደገና ለማደስ ልዩ የሆነ እቅድ አውጥቶ ወደ ኤርትራ መጓዙ ተሰማ። ለዚህም ዋናው ምክንያት የኤርትራ ስትራቴጂካዊ አቀማመጥና የቀይ ባህር ዳርቻ መሆኗ ተገልጿል። አሜሪካ የኤርትራን በኢራን ላይ ለምታደርገው ተጽዕኖ እንደ መከላከያ ግብ ትመለከተዋለች ተብሏል። በተለይም ኢራን የባህር ላይ የንግድ መስመሮችን ለመዝጋት በምትዝትበት በዚህ ወቅት የኤርትራ 700 ማይል የባህር ጠረፍ እጅግ ወሳኝ ነው ተብሏል። የማሳድ ብሎስ ሚና። የፕሬዚዳንት ትራምፕ ከፍተኛ አማካሪ የሆኑት ማሳድ ብሎስ አሜሪካ በኤርትራ ላይ የጣለቻቸውን አንዳንድ ማዕቀቦች ለማንሳት እቅድ እንዳላት ለውጭ አጋሮቿ በይፋ ገልጸዋል። በዚህም ምክንያት ለበርካታ አስርተ ዓመታት ተቋርጦ የነበረው ከፍተኛ የዲፕሎማሲ ግንኙነት ወደ መደበኛ ሁኔታው ለመመለስ ጥረት እየተደረገ ነው ተብሏል። ይህም ግብጽ የምታደርገውን የአገናኝነት ሚና እንድታግዝም ከፍተኛ ጥሪ ቀርቦላታል ነው የተባለው። ተግዳሮቶቹ ግን ምን ሊሆኑ ይችላሉ? ይህ አዲስ አካሄድ ትልቅ ለውጥ ቢሆንም የሚከተሉት ነጥቦች እንቅፋት ሊሆኑበት ይችላሉ ተባለ። አንደኛ፣ ኤርትራ ባላት ዝግ ባህሪ የአሜሪካ ሰሜን ኮሪያ የአፍሪካ ሰሜን ባጭሩ አሜሪካ ከምስራቅ አፍሪካ ሀገራት መካከል ኤርትራ ስትራቴጂካዊ ወዳጅ ትሆናለች። የኤርትራን የባህር ዳርቻዎች ለጦር ሰፈሮች እጠቀምበታለሁ። በተለይ ኢራንን ለማጥቃት ኤርትራ ወሳኝ ስትራቴጂካዊ ቦታ ናት ስትል መርጣታለች ነው የተባለው። ታዲያ አሜሪካ ኤርትራን ስትራቴጂክ ቦታ አድርጋ ከመረጠቻት ከኤርትራ ጋር አዲስ ግንኙነት ከፈጠረችና ኢራንን ለማጥቃት ኤርትራ ታስፈልገኛለች ብላ ከተነሳች ኢትዮጵያ ታነሰው የባህር በር ጥያቄ እንቅፋት ይፈጥራል ነው የተባለው። አሜሪካ ከኤርትራ ጋር አዲስ ግንኙነት ከጀመረች የኢትዮጵያን የባህር በር ጥያቄ ወደ ጎን ገሸሽ እንደምታደርገው ምንም ጥርጥር የለውም ማለት ነው። አሜሪካና ኤርትራም ልዩ ግንኙነት ከፈጠሩ ኤርትራም ከአሜሪካ ልዩ የጦር መሳሪያዎችና ድጋፎችን ማግኘቷም አይቀሬ ነው ተብሏል። የኤርትራ ተደራዳሪነትም እያደገ ሊሄድ ነው ማለት ነው። ይህ ነው የተፈጠረው። በባህር በር ጥያቄያችን ላይ እጅግ ከባድ አደገኛ የሚባል ነገር ተደቅኗል ነው የተባለው። ይህ ፕሬዚዳንት ትራምፕ የነደፉት አዲስ እቅድና አዲስ የጂኦፖለቲካዊ እንዲሁም አዲስ ዲፕሎማሲ ተግዳሮቶች ግን ይገጥሙታል ተብሏል። ይህ አዲስ አካሄድ ትልቅ ለውጥ ቢሆንም የሚከተሉት ነጥቦች እንቅፋት ሊሆኑበት እንደሚችሉ ተሰማ። አንደኛ፣ ኤርትራ ባላት ዝግ ባህሪ የአፍሪካ ሰሜን ኮሪያ ተብላ መጠራቷ ነው። ሁለተኛ፣ በሰብአዊ መብት አያያዝ ዙሪያ ያሉ ስጋቶች ናቸው። ሶስተኛ፣ ይህ ግንኙነት በአካባቢው ካሉ ሌሎች ሀገራት በተለይ ከኢትዮጵያ ጋር ያለውን ሚዛን እንዴት ሊነካው እንደሚችል አሜሪካ በከፍተኛ ሁኔታ ጭንቀት ውስጥ ገብታለች ነው የተባለው። ይሁን እንጂ ኢራንን ለማጥቃት ሲባል ከኢትዮጵያ ይልቅ ኤርትራን ትመርጣለች ነው የተባለው።